ይሄ እኮ ከኢትዮጵያ ሕዝብ ተወካዮች ምክር ቤት የበለጠ ቤት ነው እኮ። ተቀበላችሁትም አልተቀበላችሁትም በዚህ የሚከራከር ያለ አይመስለኝም መቼስ። አፈ ጉባኤ ታገሰ ጫፎ ከሚመራው የሕዝብ ተወካዮች ምክር ቤት ይሄ 100 እጥፍ ይበልጣል። ስለዚህ የተከባበርን ነው የምናወራው። አሳቢ ሚስኩት እያደረገ ነው የሚባል ነገር የለም። ፖለቲካ ነው እየሰራ ያለው፣ ፖለቲካ ነው እየሰራ ያለው። ማድመጥ አለባችሁ። አጠማዞ ሊሰራ ይችላል፣ አቃንቶ ሊሰራ ይችላል። ምንም ማድረግ አይቻልም። እሺ ኢወርልድን ከልብ ነው የምናመሰግነው። የምንሄደው ወደ አዲስ ታይምስ ነው። ኦኬ ቴዲ፣ በቶሎ ቶሎ ልጠቀም። እኔ ፕሪ ኤሌክሽን እና አፍተር ኤሌክሽን ያሉ ነገሮችን በዝርዝር ላቀርብ ነበረ፣ ግን ጊዜ ስለሚወስድ የመጨረሻውን ብቻ ላቅርብ። አንድ ኤሌክሽን ፍሪ ኤንድ ፌር የሚባል ኤሌክሽን እንዲፈጸም የሚያስደርግ አንድ የመጨረሻ ትልቅና ወሳኝ ፖይንት አለ። የሀገሪቷ ስርዓት የጸጥታ ተቋማቶችና የጁዲሸሪው የህግ አስፈጻሚው አካል ፍርድ ቤቶች ነፃ ናቸው የሚለው ነው። ደመላሽ ገብረ መስቀል የሚባለው ሰውዬ የአብይ አህመድ አንድ ፓርቲ ውስጥ ነው ያሉት፣ ኦሮሞ ብልጽግና ነው። ደመላሽ ደብረ መስቀል ገብረ ተንሳይ በለው ምናምን ብርሃኑ ጁላ አይ አብይ አህመድ ስልጣን ተሸንፋልና ስልጣኑን ላሸነፈው ሰው ያስረክብ ብሎ ይላሉ ብሎ የሚያስብ ሰው ካለ ጅል ነው። በቃ በዚህ ይሄ ምርጫ ነው የተደረገው። አየህ፣ የኢትዮጵያ ኤታማዦር ሹም የፓርቲ ጠባቂ ነው። የኢትዮጵያ ኤታማዦር ሹም አይደለም። የኢትዮጵያ ሰራዊት የለንም። የፌዴራል ስርዓት የኢትዮጵያ አይደለም፣ የፓርቲ ጠባቂ ነው። አሁን ባለው ስርዓት ፍርድ ቤቱ ለፓርቲ ነው የሚሰራው፣ ይታወቃል። በዚህ ስርዓት ውስጥ ዲሞክራሲያዊ ምርጫ ይዋለዳል ብሎ የሚያስብ ሰው ጅል ነው። አንደኛ ይሄንንም አደርጋለሁ ብሎ የሚናገረው መንግስት ውሸታም፣ አጭበርባሪ፣ ጨፍጫፊና ዘረኛ መንግስት ነው። ይሄ በግልጽ መነገር ስላለበት ቢኮዝ ኢትዮጵያ ውስጥ አሁን ባለው ስርዓት በብልጽግና ስርዓት ውስጥ ፌር ኤንድ ፍሪ ኤሌክሽን ሊደረግ አይችልም። ቢኮዝ መንግስታዊ ተቋማቶች ንጹህ አይደሉም፣ ፍሪ አይደሉም፣ ለህዝብ የሚያገለግሉ አይደሉም፣ ነፃነታቸውን አላወጁም። ገብተዋል። ይሄ ነው የምርጫ ቦርድ ነፃ አይደለም። የምርጫ ቦርድ ይኸውላችሁ አንድ ማሳያ ልንገራችሁ። ምርጫ ቦርድ አማራ ክልል 8 ጣቢያዎች ብቻ ናቸው መመረጥ የማይቻልባቸው ካለ በኋላ ዛሬ መጥቶ ምን አለ? 140 ጣቢያዎች አለ በሀገር ደረጃ ማለት ነው። እንግዲህ ሙሉ ኦሮሚያ ክልል አለ፣ እግዚአብሔር ያሳያችሁ። ኦሮሚያ ክልል ሙሉ ለሙሉ 90% ይደረጋል ካለ በኋላ 140 የምርጫ ጣቢያዎች አልተደረጉም ብሎ ዛሬ አወጣ። አሁን ይሄ ምን ማለት ነው? ይሄ ዳታ ሳይኖረው አይደለም። አሁንም እያጭበረበረ ነው። አሁንም የሚሰጠን መረጃ ውሸት ነው። ባይዘው ይኸውልህ መንግስት ትዝ የሚላችሁ ከሆነ ወዳጆች አንድ ነገር ልንገራችሁ፣ የኢትዮጵያ ህዝቦች፣ ዳንኤል ክብረት መንግስት፣ የአብይ አህመድ አጭበርባሪው መንግስት ዳንኤል ክብረትን ወደ ስልጣን ሲያመጣው ምን አደረገ? አዲስ አበባ ላይ እሱ የሚወዳደርበት ጣቢያ ላይ የሚወዳደር ሰው አላቀረበም። አሁን ባለው ምርጫ ላይ የዓለም መንግስታት ይሄንን አጭበርባሪ የብልጽግና መንግስት አንቅረው ስለተፉ ምንድነው አብይ ያሰበው? አብይና ጀሌዎቹ ያሰቡት ምንድነው? የዓለም መንግስታት 98% አሸነፈን ስንል ስቃውብናል። አሁን 40 መቀመጫ 40 ወንበር በሀገር ደረጃ ለተቃዋሚዎች እንለቃለን ብለው አስበው 40 ጣቢያዎች ምንድነው 40 ወንበሮች ላይ 40 የምርጫ ቦታዎች ላይ አልተወዳደሩም። መራጭ ምንድነው የሚወዳደር ሰው አላቀረቡም። ያ ማለት ምን ማለት ነው? 45 ፓርቲዎች አሉ ብለዋል። ከ45ቱ እንደ ኢዜማ ተላላኪ የሆኑ ሰዎችን መልምለው ይሄው ተቋሚዎች ገቡ። 45 ሰዎች እኮ ገቡ። ትናንትና 5 ሰዎች ነበሩ፣ እነ ብርሃኑ ነጋ ነበሩ፣ እንደዚህ የሚባል ሰው ነበረ። ዛሬ ግን 40 ተቋሚ ገባበት ፓርላማው የሚል ጨዋታ ይዘውልን ይመጣሉ። 40ዎቹ ግን አንደር ከቨር ናቸው። የብልጽግናን ዓላማ ለምሳሌ ግርማ ሰይፉን ታውቁታላችሁ። ግርማ ሰይፉ ብልጽግና ማን ነው? ኢዜማ ነው፣ ግን ከብልጽግና በላይ ብልጽግና ነው። ግርማ ሰይፉ አዲስ አበባ ትጥፋ ብሎ አዲስ አበባ ህዝብ ላይ የፈረደ ነው። የአዲስ አበባ ህዝብ መጥፋት አለበት መፍረስ አለበት የሚል ነው። ቤት ንብረቱ መውደም አለበት የሚል ሰው ነው። አዳነች አበቤ ከምትለው በላይ አዲስ አበባን ህዝብ የሚጠላ ነው። እነሱን ለማስደሰት ደግሞ የማይቆፍረው ድንጋይ የለም። እና እንደ ግርማ ሰይፉ እንደ ብርሃኑ ነጋ ያሉ ሰዎች በብዛት 40 ሰዎች አሁን ፓርላማ ውስጥ እናያለን። አብይ አህመድ አዲስ ዜማ ይዞ የሚመጣው ሰው ይሄው 40 ሰው በብልጽግና ጊዜ 40 ሰው ተቃዋሚ ፓርላማ ውስጥ ገባ የሚል ጨዋታ ይዞ ይመጣል። ከ40ዎቹ ውስጥም አጋረንትዩ 1 እና 2 እውነተኛ ተቃዋሚ አይኖርበትም። 30ዎቹ 40ዎቹ አብይ ያዘጋጃቸው መጫወቻዎች የብርሃኑ ነጋ አይነት ሰዎች ናቸው የሚሆኑት። እንደዚህ አይነት ድራማ ይመጣል። ሰዎች ይሄንን ጠብቁ። ደቂቃዬ በጣም ነው ሄዶ ቴዲና ደቂቃ 10 ደቂቃ ብታደርገው በዚህ ጉዳይ በጣም ወሳኝ ነበረ። ግን
እና ምንድነው እያልኩ ያለሁት አሁን ብልጽግና ነፃ ፍሪ ኤንድ ፍሪ ኤሌክሽን ኢትዮጵያ ውስጥ ሊያደርግ አይችልም፣ ባህሪው አይፈቅድለትም። እኔ አንድ ነገር ቴዲ ልበል፣ ወያኔዎችን 27 ዓመት ፍሪ አልነበረም ምናምን ብለው ወቅሳል እና በአንድ ናይት ምናምን ተደጋግሞም ይነገራል። እዚህ ቤትም ሌላ አብይ አህመድ በአንድ ኦቨርናይት ስርዓት ገንብቷል። የሚፈልገውን ነው የገነባው፣ ግን ዲሞክራሲያዊ አይደለም። ኦቨርናይት ጭቆና ገንብቶብናል። ኦቨርናይት ከቲፒኤልኤፍ ጭቆና ወደ ኦሮሞ ብልጽግና ጭቆና ወስዶናል። ኦቨርናይት ነው የወሰደን። ያንን ማድረግ ከቻለ ኦቨርናይት ዲሞክራሲ ማድረግ ይችል ነበር። ምርጫ ነው። አብይ አህመድ መርጦ ከቲፒኤልኤፍ የበላይነት ወደ ኦሮሞ ብልጽግና የበላይነት ወስዶናል። this is a choice የአብይ አህመድ የብልጽግና ቾይዝ ነው። ኦቨርናይት ስርዓት ይገነባል። የአፓርታይድ ስርዓት በተገረሰሰ ማግስት ዲሞክራሲያዊ ስርዓት ሳውዝ አፍሪካ ላይ ተገንብቷል። ስለዚህ ኦቨርናይት የሚለው ትክክል አይደለም። ደጋግሞ ኤኮ ቸምበር ሲደረግ እውነት ይመስላል። አብይ ኦቨርናይት የሚፈልገውን ጨቋኝ ስርዓት ገንብቶብናል። ዲሞክራሲ ቢፈልግ ኖሮ ዲሞክራሲ እናገኝ ነበር። ይሄ መረጋገጥ አለበት። ኦኬ እኔ እንደዛ አልኩ ለመሰለኝ ኦቨርናይት ዲክታተር መሆን ትችላለህ፣ ኢንስቲትዩሽን ከሌለ ተቋም ከሌለ። ኦቨርናይት ጨቋኝ መሆን ትችላለህ፣ ተቋም ከሌለ። ኦቨርናይት ጋጠወጥ፣ ኮንትሮባንድ ነጋዴ፣ ሌባ መሆን ትችላለህ። ታትስ ዋይ ተቋም መኖር ያለበት የሚባለው። ኦቨርናይት ህገወጥ መሆን ትችላለህ። ተቋም የሚያስፈልግ ህገወጥ እንዳትሆን ፈረስ ጋሪ ሉጋም እንደሚያስፈልገው እንደ ሉጋም ስለሚይዝ ነው፣ ስድ እንዳትሆን። አይታል አሁን አንተ የጠቀስካቸው ነገሮች ስድ ከሆኑም ማሳያው ተቋማት ስለሌሉ ነው። ባለህበት ሀገር ላይ ኦቨርናይት ዶናልድ ትራምፕ ጨቋኝ ሊሆን ማለት አይችልም። ኦቨርናይት እንደፈለክ ሊሆን ማለት አይችልም። በጊዜ ሂደት በፕሮሰስ የተገነባ ተቋም አለ። እዛ ላይ ነው እኛ ፎከስ ማድረግ ያለብን። ባለፉት 27 ዓመታት ተቋማቶች ቢገነቡ ኖሮ የሰሜኑም ጦርነት አይደረግም ነበር። አይደረግም። አዲስ ታይምስም ስልጣን ላይ ውጣ፣ ከበደም ውጣ፣ ማየለም ውጣ፣ እዛ ሀገር ላይ ማንም አባቱ አይደባደብም። ለምን አባት ነው የምትዋጋው? ተቋም ካለ ሁለት ፖለቲከኞች ከተጣሉ በፍርድ ቤት ይካሰሱ። ምን አገባን እኛ? ህዝቡ ምን አገባው? እኛና የሱ ጫካ እየገባ መሳሪያ እየወረወርክ የምትዋጋበት ነገር እንዳይኖርም ተቋም ያስፈልገው። ባለፉት 27 ዓመታት አልኩ እኮ ነፃና ገለልተኛ መከላከያ ሰራዊት ተገንብቶ ቢሆን ኖሮ ከበደ የሚባል መሪ ሲመጣ ተነስ ሲሉ አይነሳም። ለምንድነው የምነሳው? ተጠሪነቴ ለህገ መንግስቱ ነው ይላል። ፖለቲከኞች እናንተ የምታደርጉትን አድርጉ፣ ጣጣችሁን ጨርሱ ማለት ነበረባቸው ተገንብቶ ቢሆን ኖሮ። ባለፉት 27 ዓመታት አሁን የምታነሱት 99.9% ነው የህዝብ ተወካዮች ምክር ቤት አሸንፈው የለቀቁታል። ይሄ ጦርነት ትክክል አይደለም ብሎ እንኳን የሚቃወም ቫራይቲ እንኳን ሀሳብ አልነበረም። ያ ባልሆነበት ማን እንዲቃወምልን? ምርጫዋን ኦልሞስት 100% አሸንፈ የእነሱ ዛራይት መሳቂያ አድርገህ ለቀ። ምንድነው የጠበቀው? ፖሊስ ምን እንዲል ነው? ገንብተከዋል። ሚዲያ ምን እንዲልል ነው? ገንብተከዋል። ስለዚህ ይሄ ኢህአዴጎች ላይ ብቻ የምጥሉ አይደለም። ወርቃማ እድል ደርግ አመክኖታል። ከዛ ኢህአዴጎች ሲያንቀላፉ ነበረ። ከዛ ደግሞ ድጋሚ አመጣ። ከተቻለውን ፎከስ ማድረግ ያለብን ኢንስቲትዩሽን እንዲገነባ ነው መጮህ ያለብን የምልህ ለዛ ነው። ተቋም ያስፈልጋል የሚባለው ጨቋኝ መንግስት እንዳይኖር ነው። እኔ 30 ሰከንድ ከሰጠኝ ግን እኔ ለመከራከር ሳይሆን አይገብቶኛል። ለመከራከር ሳይሆን ሀሳብን እስማማለሁ ለማለት ነው። አንተ ያልከውን እኮ እስማማለሁኝ፣ ግን አብይ በምርጫ ወደ ጭቆና ወስዶናል የሚለው መረጋገጥ አለበት ነው። ኦኬ አንደርስታንድ ያልከውን እኮ በቃ የሆነው ነገር እንዳይሆን እንደ ሉጋም የሚይዝ ተቋም ነው። ወደድንም ጠላንም ፖለቲከኛ ነህ፣ ሀሳብን ትሸጣለህ፣ ህዝብ ታሳምናለህ፣ ከጎን ታሰልፋለህ። ህዝብ ከመረጠ ስልጣን ትይዛለህ። አለቀ። ከዘመነ ኦሪት ጀምሮ ስንዋጋ ነበረ። አሁንም በዚህ በአንደኛው ክፍለ ዘመን እየተዋጋን ነው። መዋጋትን፣ ጫካ መሳሪያ ይዞ መዞርን እንደ ጀግንነት እየቆጠር ነው። ከዚህ የምንወጣው መቼ ነው? ምሁራኖች ያስፈልጋሉ፣ ኢንስቲትዩሽን ተቋማት ያስፈልጋሉ እኮ ነው እያልኩ ያሉት። ያ ባለመኖሩ ነው። ዛሬ መብት ተጥሷል ብለህ ብትከስ ፍርድ ቤት የምታቀርበው ፖለቲከኛ መኖር አለበት። ጎረቤታችን ኬንያ ተቋም አላት። አሁን ባለው በከረንት ፕሬዚዳንቱ ዊሊያም ሩቶ እና በዊሊያም ሩቶ እና ማነው ፖዚሽን ፓርቲ
የነበረው ኬንያታ ኡሁሩ ኬንያታ ከዛ በፊት የነበረው የፖለቲካ ፖዚሽን ሪያል ኡጋንዳ ነው ኡጋንዳ የሚባለው እሱ ኦዲንጋ የሚባለው ማለት ነው። ኡጋንዳ ሪያል ኡጋንዳ ያ ምርጫ አደረጉ። ምርጫው የተደረገው በኡሁሩ ኬንያታ እና በኦዲንጋ መካከል ነበር። ኬንያዎች ተቋም ኢንፍራስትራክቸሩ ብቻ ፊዚካል ኢንፍራስትራክቸሩ ብቻ ሳይሆን አክቹዋል ተቋሙ ስላላቸው ኢንስቲትዩሽን ስላላቸው ምርጫ ተደረገ። ኡሁሩ ኬንያታ አሸንፍ ያለው ነው። የጆሞ ኬንያታ ልጅ ናቸው እሳቸው። ራይላ ኦዲንጋ ፍርድ ቤት ከሰሱ። ምርጫው ተጭበርብሯል አሉ። የኬንያ ፍርድ ቤት ግራ ቀኙን አየ። አዎ ምርጫው ተጭበርብሯል ይደገም አለ። ተቋም ማለት ይሄ ነው። ይህን መገንባት አለብህ። ለዚህ ዋጋ ያስከፍላል። ግራ ቀኝ አይቶልህ ለአንተም ለጠቅላይ ሚኒስትሩም ሳያደላ እኛ ጋር ባለፉት 27 ዓመታት ያልሰራኸውን ምንድን ነው የምጠበቀው ነው ጥያቄ። ተቋም ማለት ይሄ ነው እና በዚህ አውድም ይህንንም ከግምት እያስገባለ ማለት ያለው ሚዲያ ዛሬ ጋዜጠኛ እኮ እንዲዘግብልህ እኮ ኢቲቪ ላይ ሄደ ኢቲቪ ማስተላለፍ የሚፈልገው ነው የሚያስተላልፍልህ። ለምንድን ነው ቫራይቲስ ኦፍ አይዲያ እንዲንሸራሸር በዛ መንገድ አልተገነባማ። ያልገነባውን ኬታ ምቶ ጋዜጠኛው ይዘግብልሃል። የብርቱካን ሚደቅሳን ኢንተርቪው ያየ ሰው ብርቱካን ሚደቅሳ ስዬ አብርሃን ፓርቲው ገመገመው። እሷ ነበረች ዳኛ። ግራቀኙን አየች። የዋስትና መብቱን ጠበቀች። ይፈታ ተባለ። ስዬ አብርሃ አንድ ተራ ፖሊስ ነው ዞር በይ አንቺ ምን አገባሽ ብሎ ሰውየውን እንዲያሰረው ማለት ነው። ባለፉት 27 ዓመታት አንድ ተራ ፖሊስ የፍርድ ቤት ዳኛ ውሳኔ በሚያስቀለብስበት ሀገር ላይ ተሸጋግረህ መተህ ኦቨርናይት ምንድነው የምጠበቀው ነው እኮ። ጀስት ሎጂካል መሆን አለብን ለማለት ያለው እንጂ የምታነሱ ጥያቄ ትክክል አይደለም ለማለት ፈልጌ አይደለም። የሆነውን እንዳልሆን እሺ፣ ተቋማት ላይ ማተኮር አለብን ለማለት ያለው። ከአዲስ ታይምስ ቀጥሎ የምንሄደው ወደ ባኒ። አቤት ቴንኪው ቴዲ፣ በጣም ደስ ብሎኛል። ቴዲ ግን አንድ ሀሳብ መነሳት ያለበት ነገር ምንድን ነው መሰለ፣ አብይ አህመድን ብቻ ተጠያቂ ማድረግ ልክ ነው ብዬ አላምንም። ለምሳሌ ሁልጊዜ አሁን ሚዲያ በከፈተ ቁጥር ጨፍጫፊ 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 ካልክ አንተ በሄድክበት ኤሪያስ ምን እያረክ ነው? ዘሪቨርስ እኮ ነው እያረክ ያለው። የተቋቋሙት ተቋማት ላይ ወይም ደግሞ ያሉት ተቋማት ላይ ግን ሀሳቦችን እያያዝን ብንከራከር አብይን እኮ ለማስወረድ አንድ ቀን እኮ ያበቃል። አንድ ቀን እኮ በቂ እኮ ነው። ለምሳሌ ጋዜጠኛውንም እንትና ልውሰድልህ፣ ዶክተር ብርሃኑ ልውሰድልህ። ዶክተር ብርሃኑ 6 ስቴጆችን አልፎ እዚህ እንደመጣ እናውቃለን። እሱንም እንሰድባለን። ወደዚህ አገር ገብቶ በልቶ የወጣን ሁሉ እንሰድባለን። ሚዲያ ላይ የወጣውን እንሰድባለን። ሀሳብ ይዞ የመጣውን እንሰድባለን። ምሁሩን እንሰድባለን። ታዲያ አብይ አህመድ እኛን አምኖ እንዴት አድርጎ ነው ፍትሐዊ ነገር ሊያመጣ የሚችለው? አንዳንዴም እኮ እንደ ሰው እናስብ እንጂ። ለምሳሌ እኔ አሁን አንተም ጨፍጫፊን አንተ ጨፍጫፊ ነህ ማለት እችላለሁ የአንዱም ግሩፕ አባል ስላልሆንኩ። አንተ ግን ጫካ ገብተህ የማይመለከተውን የሚመለከተውን ማግተህ ትምህርት እንዳይማር ምናምን ምናምን ብላ ብላ እያደረግ ሰንበዲን ደግሞ ጨፍጫፊ ማድረግ አትችልም። ገለልተኛ የሆኑ ሰዎች ተዉ አትጨፋጨፉ ብለን ብንቃወም፣ ለምሳሌ ቴዲ አሁን አንተም ጨፍጫፊን አንተም ጨፍጫፊን አንተ ገዳይና አንተ ገዳይነ ብትል ያምርብሃል። ጠመንጃ ግን ጫካ ላስቀምጠ የሆነ ግሩፕ ላይ ሲኖር ገንዘብ እየላክ ሲኖር ሀሳብ እየሰጠ ሲኖር ለሱ ብቻ እያደላህ ሚዲያ አቋቁመ ከሆነ ግን አንተ ጨፍጫፊ ነህ ማለት አትችልም። አንተ ገዳይ ነህ ገለኸኛል ማለት አትችልም። ኦፍኮርስ ኢትዮጵያ ላይ እንደነገርኩ ቅድም ብዙ ችግሮች አሉ። እኔ እንደውም ከሱ ይልቅ ኢወርልድ ያነሳው የትግራይ ክልል ያሳስበኛል። አሁን አሸንፎ የሚመጣው አካል ፈለገም አልፈለገም ትግራይን ወደ ኢትዮጵያ መመለስ ግዴታው ነው። ጊዜ መስጠት አያስፈልግም። ለምንድን ነው ንፋስ የሚሰጠው? በቃ ተፈለገም አልተፈለገም እሽሩሩም ተደረገ በጉልበትም ይሁን ወደዚህ ወደ ማዕከላዊ ነገር መመለስ መቻል አለበት። ከዚህ አሁን ምርጫ ከተደረገባቸው በጥቂትም በውሸትም በእውነትም ከተደረገባቸው ውጪ ይሄኛው ጉዳይ ነው ሊያሳስበን የሚገባው። በነገራችን ላይ እኮ አሁን ያለው መንግስት በደቡብ በሶማሌ በአፋር በኦሮሚያ ክልል የሚያደርገው ምርጫ እኮ ስልጣን ያሰጠዋል። ምንም ወደዚህም ወደዛ የምንወስደው ነገር የለም። ምርጫ አልተደረገም ማለት እኮ ለሴም የትግራይን ክልል አይነት ይዘት ነው ይዘህ የምትሄደው ማለት ነው። ያ ማለት ደግሞ ማን ይጎዳል የሚለውን ነገር ራስ መርምረው።
አንዳንድ ጊዜ ለምን ቆም ብለን እኔ በጣም እኮ የሚገርመኝ ነገር የሰለጠነ ማህበረሰብ ውስጥ እየኖርን እኮ ላልተማረው ማህበረሰብ ራሱ እኮ ፍሪደም መስጠት አልቻልንም። ተገዶ የወጣው ማህበረሰብ እንኳን እኮ ሰላም ልንሰጠው አልቻልንም። ነጠላ ተሸፋፍና ወጣች። መንግስት ጥይት ደቅኖባት ነው። ታዲያ መንግስት ጥይት ደለቀነበት አካል እኮ እናቴ ሆይ ዲሞክራሲ እንደዚህ ነው፣ አንቺ ያረግሽው ነገር ልክ ነው፣ ነገ ደግሞ የተስተካከለ ነገር ይመጣል ብለህ አፕሪሼት ማድረግ ሲገባ እንደዚህ አርግሽ በዚህ ወጥተሽ ብለህ እያሸማቀቅን ያለን። የተማረ ሰው ያልተማረ ማህበረሰብን ያገለግላል። የተማረ ማህበረሰብ የሰለጠነን ሀገር ይዞ ወዳልሰለጠነበት ማህበረሰብ መጥቶ ያገለግላል። አሁን ግርማ ሰይፉን በዚህ ናህል ደረጃ ማብጠልጠል ኦፍኮርስ ችግሮች ሊኖሩበት ይችላል፣ ግን ውስጥ ገብቶ ካልታገለ ታዲያ እኔ አሁን ብዙ ጊዜ ቴዲ ዲያቆን ዳንኤል ክብረትን ሲሰድቡት ይገርመኛል። የቤተክርስቲያን አካል ሆኖ የቤተክርስቲያን ሰው ሆኖ ዲያቆን ዳንኤል ክብረትን ሊሰድቡ እና ከቤተክርስቲያን ሰው ካልተወከለ ማን እንዲወከልላችሁ ፈልጋችሁ? በሚያነሳው ነገር ላይ መከራከር የአባት ነው። ጠቅላላ ግን ሰውየውን በቁሙ መስደብ ግን ጤነኝነት አይደለም። ለዚህ ነው እኮ አብይ አህመድም አንዴ በካልቾ አንዴ በቴስታ ያው ከሆነ ማለት ነው እውነትም ከሆነ እናንተ ተቀበሉት፣ ግን የሚያደርገው ማለት ነው እንዳታምኑም የሚያደርጋችሁ ግን ትክክለኛ ነገር ስታደርግ አብይ አህመድ እንደዚህ ሰርቷል፣ ይሄንን ደግሞ አጥፍቷል፣ በዚህ ላይ ነው መከራከር ያለብን ስትል እሱም ትረስት ያደረገህና ና እባክህ ይልሃል። ልክ መጀመሪያው ሰሞን እንደሆነ አሁን ግን ዊዝን ዴይ ዲክታተር ሆነ የምትለው ስራህ እኮ ነው። ስራዬ ነው ሰው እንዳያምንኝ የሚያደርገኝ። እኔ ግን አንድ ሰው የሚሰራውን ስራ ሳክብርለት፣ መጥፎ ከሆነ ይሄ እኮ ልክ አይደለም ስለው ነው ሰው ሊያቀርበኝ የሚችለው። አሜሪካ ቁጭ ብለን ዜግነት ቀይረን ሁሉ ነገር ቀያይረን ማንመጣ ሰዎች 24 ሰዓት ጨፍጫፊ ብለን ስናወራ ታዲያ እንዴት አድርጎ ይቻላል? እና ቴዲ በስተመጨረሻው አሁንም አተኩር የምልህ የኢትዮጵያ ህዝቦች ወይ አሁንም የሚያስፈልገን መተቻቸት አይደለም፣ ጥግ ጥጉን መጠላለዝ አይደለም። የሚያስፈልገን የወጣው ነገር ላይ ሀሳቡ ላይ መወያየት ነው የሚጠቅመን። ከዛ ውጭ ይሄ አሁን ያለው ነገር ይቀጥላል። ያወራና የእንትን አካባቢ ስርዓት ጭኖብናል ይልሃል። እነሱ የሚጠሩበት ይሄ የብሔሩ ሰፈር ማለት ነው። ማንንም አያድንም እሱ። በብሔር ደረጃ ከሄድክ ኢትዮጵያ ውስጥ አሁን ማን የበላይ ማን የበታች እንደሆነ ይታወቃል። እሱም አይጠቅመንም። ሰፈር እየቀያየራችሁ ሜዳ እየቀያየራችሁ ብትጫወቱ ጎበዝ እስካልሆናችሁ፣ ጭንቅላታችሁ ንጹህ እስካልሆነ፣ ጭንቅላታችሁ የዳበረ እስካልሆነ ድረስ አታሸንፉ። ቴንኪዩ። ሁላችሁንም አንድ ዙር የቀረሱ አለ። እንዲህ ያሉ መድረኮች ላይ በተለይ በፖለቲካ ውስጥ መቀጠል የምትፈልጉ ሰዎች ካላችሁ የመጀመሪያው ነገር ከህዝብ ጋር መተዋወቅ ነው። ለሁላችሁም ቤቴ ክፍት ነው። ለሁላችሁም ኢዚ ሰዎች ያደምጧቸዋል። እዚህ ስትመጡ እነዚህ አሁን ሲያወሩ እንደነበራችሁ እንዳደመጣችኋቸው ሁሉንም ነው አመሰግነው ስለ ጨዋነታችሁ። እግዚአብሔር ያክብርልኝ። ከዩቲዩብ ላይ ከ500 በላይ ሰዎች ያደምጧችኋል። ፌስቡክ ላይ፣ ቲክቶክ ላይ ከ2000 በላይ ሰዎች ያደምጧችኋል። አንዳቸውም አጸያፊ ንግግር ሲናገሩ አልሰማችሁም። ከልብ ነው ማመሰግነው። ይሄ መቀጠል አለበት። ነገም ከነገ ወዲያ መታችሁ ፖለቲካ ሀሳባችሁን መሸጥ ለምትፈልጉ ሰዎች በዚህ አውድ ነው። አስሎንጋስ እናንተ ትሁት እስኮናችሁ፣ ጨዋ እስኮናችሁ፣ በፖለቲካ ቋንቋ የምትገልጹ እስኮናችሁ ይሄ ቤታችሁ እንደሆነ ማወቅ አለባችሁ ለማለት ያህል ነው። ባኒን እናመሰግናለን። ኢወርልድ አውርቷል። አዲስ ታይምስ አውርቷል። አይ ቲንክ ተምር ናት መሰለኝ። ቴምር ለማውራት ሬዲ ነሽ? አዎ ሬዲ ነኝ። ሄዳ የደወላችሁ ሰዎች የደወለ ሰውዬ ማን ነበረ? እዚህ ጋር አስገባ ነበረ። ከደወሉ አስገባችኋል። አንድ ሰው ነበር የደወለው። እሺ የእናንተንም የስልክ አስተያየት እዚህ እያደመጣችሁ ነው። ጸጥ ብላችሁ እዚህ ስቴጅ ላይ ላሉ ሰዎች አንድ ስልክ መጥቷል። አንድ እስኪ ደግሞ ከሰፊው ማህበረሰብ ደግሞ እንቀበል። ጤና ይስጥልኝ። ሄሎ ይሰማል። እሺ በምናነሳው ጉዳይ ላይ ሀሳብ ለመስጠት ነው። እንደውም በጣም ትክክለኛውን ፖይንት ያነሳው አንተ ነህ። በዛ ነው እንደምገባች የፈለግኩት። አብዛኛ የሀገራችን ጉዳይ አንደኛ ኢንስቲቱሽንን ባለመኖሩ ነው። ከኢህአዴግ ቀጥሎ ደግሞ አሁንም ያሉ ኢንስቲቱሽኖችን እንያቸው። መጀመሪያ ጊዜ
ብርቱካን ሚደቅሳ ነበሩ። አሁን እነማን ናቸው የተኳቸው? ዶክተር ዳንኤልን ማን የተካው? ትላንት የቱ ጋር የነበሩ ሰዎችን ነው አሁን ይዘናቸው የመጣ ነው። እንዲህ አይነቶቹ ነገሮች ለውጡን ወዴት ነው የሚወስዱት? ህብረተሰብ ውስጥ ለውጡ እንዴት አድርጎ እንዲመለከተው ያደርገዋል። ሁለተኛ ደግሞ አገራችን ራሱ ካለፉት ጊዜያቶች እየባሰበት ነው ወይስ እየተሻለ ነው ሄደው? ለምሳሌ በኢህአዴግ ጊዜ ቅድም ያልካቸው ነገሮች አልተደረጉ። እነዛ ነገር ባለመደረጋቸው አሁን ደግሞ ያለንበት ሁኔታ ወዴት ነው ሄደው? በኢህአዴግ ጊዜ ከነበረው ምርጫስ አሁን ያለው ምርጫው ነው የሚለው ምርጫው የተሻለ ነው ወይ? የተሻለ ነው የሚለው ምንድነው? ምርጫው በዛም ጊዜ የዲሞክራቲክ ምርጫ አልነበረም፣ አሁንም አይደለም። ግን አሁን ደግሞ የበለጠ ጭንቀት ውስጥ ችግር ውስጥ የሚከትበት ሁኔታ ውስጥ ነው ያለው። ወንድም አንተ ምን ይላል? ግዴለን በጸጋ እንቀበለዋለን፣ ማንም አሸነፈ ምንም አሸነፈ። እንደው እንደዚህ አይነት በዚህ እድሜ ያለ ሰው እንደዚህ አይነት ወሬ ሲያወራ ያሳዝነኛል። እውነት ለመናገር እዚህ ጋር ቀርቦ እንዲህ የሚታወቅን ነገር የሚሻለው ለስርዓቱ እውነተኛውን ነገር እየነገር ነው የሚስተካከልበትን ነገር አገሪቷን አንፈልጋትም ወይ? አገሪቷን ወዴት እንድትሄድ ነው የምንፈልገው? ይሄ ነገር እኮ ቅድም እንዳልከው ሰላም አገር ውስጥ እስከልተፈጠረ ድረስ ዲሞክራሲ ፈጥረን በሰላም ለሚታገሉ ሰፊ ሜዳ እስከተሰጣቸው ድረስ በዛ በኩል ያሉትን ወደዚህ ልታቀርባቸው አችልም። ህብረተሰቡም እኮ ዲሞክራሲ ከመጣለትና የሚፈልገው መወከል ከቻለ እነሱን አይቀበላቸውም። ያሁን እኮ አማራ ክልል ያለው ፋኖ የት ነው የሚሄዱ? ህብረተሰቡ እኮ ስለሚደብቀው ነው፣ ስለሚያምነው እኮ ነው። ህብረተሰቡ እርዳታ ስላለው ነው እኮ የቆየው። ያ ደግሞ ለምንድን ነው? ህብረተሰቡ ያላገኘው ነገር አለ ማለት ነው። ይህንን ማመን አለብን። ሁለተኛ ደግሞ ይሄ በውጭ ማሳበብ የውጭ እንደዚህ ነው የውጭዎችን ተቀብለው ነው ምናምን። ሻዕቢያን ያኔ ድሮ እገነጠላለሁ ሲል አረቦቹ ናቸው ምኖቹ ናቸው። ምክንያቱም እነዚህ ነገሮች ተቀራርቦ ሶልቭ ጉዳዩን እንዳያደርጉ በማድረጋቸው መጨረሻ ላይ ኤርትራ እንድትገነጠለዋል። ምናልባት ኤርትራ በተለየ መንገድ በፌዴራሊዝም ልትኖር አብረን የምትኖርበት ሁኔታ ሁላ ሊፈጠር ይችል ነበር በጊዜው ማለት ነው። ዛሬም ከቲፒኤልኤፍም ጋር ያለው ከውጭ ነው የመጣው። ዋናውን ችግር ትተን ውጭ ላይ እያሳደድን የኢጅፕት ነው የፋኖን ጉዳይ ከኢጅፕት ጋር ነው የአኬሪ ጉዳይ ከአኬሪ ጋር ነው ብለን ከውጭ ጋር እያሳበብን የምንሄደው ነገር መጨረሻ ላይ የሚያመጣው አደጋ ከፍተኛ ነው። እውነተኛውን ችግር ተቀብሎ ምን እናድርግ እንደ አገር ልጅ አብሮ እኩል የሚኮንበትን ዲሞክራሲ ስርዓትን ማህበር መመስረት ብቻ ነው አገሪቷን ሰላም ሊፈጥር የሚችለው። ይሄ የምርጫ ሸዋሸዋ አይጠቅምም። ምክንያቱም ችግሩን ሶልቭ ያደርገው ኢህአዴግ በተመረጠ በ2 ዓመት ነው ስልጣኑን የለቀቀው። በምርጫ ቢሆንማ ያንን እኮ ኢህአዴግ እኮ 90% አሸነፍኩ ብሎ ቁጭ ብሎ ነበር። ለቀቀ። ምርጫው አላዳ ነው። ከምርጫው ይልቅ እንዴት ነው ተደራድሮ ይህንን አገር ለሁሉ እኩል የሆነች የሆነ ተፈጥሮ አብሮ የሚኮንበትና ቢያንስ የተሻለ ስርዓት የሚመሰርበትን መንገድ በድርድር መመስረት ነው የሚሻለው። ኦኬ፣ አመሰግናለሁ ይህን እድል ስለሰጠኝ። ታንኪዩ። እግዚአብሔር ያክብርልኝ። እሺ፣ ታንኪዩ። ቴምር እዚህ መሬት ላይ በስልክም ለሚደውሉ ሰዎች እድል መስጠት አለብን። እናንተን ብቻ የመስማት ግዴታ የለባቸውም። እናንተም እነሱ መስማት አለባችሁ። ቴምራችን 5 ደቂቃ አለሽ እህቴ። እሺ ቴንኪዩ። ቅድም እንትን ካልኩ ላይ ከታች ሰምተህ ሊሆን ይችላል ቴዲ። አንዳንድ ሰዎች ስሜን ሜንሽን እያደረጉ አሩሲ ላይ 37 ሰዎች 2 ቤተክርስቲያን ላይ ተገድለዋል እና ድምፅ ሁኑ እያሉ ነው። ያው እንግዲህ እኔ እንደዚህ አይነት
የሚቀናበሩ ነገሮች በመንግስት እየተቀናበሩ እየተገደሉ እንደሆነ ነው ብዬ የሃይማኖት ጉዳይ ውስጥ አትግቡ። እስልምና ፕሮቴስታንትም ሙስሊምም እዚህ ክልክል ነው። እሺ ያው ድምፅ ሁኑ ስላሉ ነው ከታች። እንደዚህ አይነት ነገር ከተፈጠረ ራሳቸው የሃይማኖት አባቶች የሚያወጡትን መግለጫ እኔ ያነባሉ ወይም ደግሞ ውስጥ አደረጋሉ። ችግር የለም። ፖለቲከኞች አድራ ከዛ ወጡ። እሺ እሺ ቴዳ ምን አለመሰለክ ሰሞኑን አርበኛ ዘመነ ካሴ የአፋብን ሊቀመንበር የአማራ ፋኖ አፋብን ሊቀመንበር የአብይ ዘመን የሰው ልጆች ሁሉ አይተዋቸው የማያውቁ ነውሮች እና ጉዶች ያየንበት ዘመን ሆኗል አለ። ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው እና እነዚህን ጉዶች የኢትዮጵያ ሕዝብ አብረን ሆነን እንታገላቸው ብለዋልና ያው በዚሁ አጋጣሚ መልእክቱን ለኢትዮጵያ ሕዝብ ላስተላልፍ ብዬ ነው። ያው ብዙ ሰምቶታል እኔም መድረኩን እና የአብይ አህመድ ያው ጉዱ እንግዲህ በአማራ ክልል 95% ምርጫ ሳያካሂድ ትግራይ ክልል ሳይመረጥ ኦሮሚያ ክልልም ብዙ ቦታዎች ላይ በተለይ ወደ ወለጋ አካባቢ ላይ ምርጫ የለም። እንዴት አድርጎ ሀገሪቷን እንደሚያስተዳድራት ሳይመረጥ አናውቅም እና ነገ ጧት አሁን አሸነፍኩ ብሎ ሊመጣ ነው። ያ ህፍረት የሌለው ቅጥፈት የጨበራ ምርጫ ምናምን ነገር አድርጎ ማለት ነውና እኔ እዚህ የመጣችሁ አሁን አንዳንድ ካድሬዎች ሀገራችን መሪዋን መርጣለች ምናምን አብይ አህመድ ኢትዮጵያ ህዝብ መርጦት የነበረው መጀመሪያ ስልጣን ሲይዝ ከፍ ስትሉ ዝቅ ያሉ ሰዎችን ማየት አለባችሁ እናንተም እነዛው ቦታ ላይ አንድ ቀን ዝቅ ልትሉ ስለምትችሉ እያለ በቃ ምን አይነት መሪ መጣልን ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ምናምን እያለ ግን እሱ ኢትዮጵያ ትሆናላችሁ እያለ አፈርጋ እየቀላቀለ እሱ ዛፍ እየተከለ ህዝብን ደግሞ የሰው ነፍስን እያጠፋ ያው ህዝብን በአፍጢሙ እየተከለ የመራ 8 ዓመት ሲቆይ የመጀመሪያው መሪ ነው ብዬ ነው ማምነው። እኔ በታሪክ እንግዲህ በወያኔ ጊዜ ነው የተወለድኩት። ወያኔዎች በጣም ዲክታተሮች ክፎች ናቸው። እነሱም ግን እንደ አብይ አህመድ ዘመን ማህበረሰብ የተጨፈጨፈበት በጅምላ በተለይ የአማራ ህዝብ ማህበረሰብ በማንነቱ እየተመረጠ 3000-4000 ሰው አንድ ላይ በግሊደር የተቀበረበት ጊዜ ነውና ያው የሰው ዜጎች በማንነታቸው ተመርጠው ከተገደሉ መንግስት ማለት የዜጎችን መጠበቅ ነው፣ የዜጎችን ደህንነት። ያንን ማድረግ ስላልቻለ ነው እኛ በተደጋጋሚ መንግስት የለም ኢትዮጵያ ውስጥ ያው በጉልበት ነው ሀገሪቷን እያስተዳደረ ያለው የምንለው። አሁንም በጉልበት ሀገሪቷን ሊያስተዳድር ነው ማለት ነው። እንግዲህ ግን በቅርብ ጊዜ ኢትዮጵያኖች ሁላችሁም ያው የምታዩት ነገር ይኖራል። በፋኖ አመራሮችም በአርበኛ ዘመነ ካሴ የጥሪ እንትን ቀርቦላችኋል። የክተት ጥሪ ቀርቧል። በአጠቃላይ እንደ ሀገር ነው እና ምርጫው 95% አማራ ክልል ላይ ሳይመርጥ እኔ እንዴት አድርጎ መሪ ሊሆን እንደሚችል አላውቅም። እና ብዙዎቻችሁ እዚህ መታችሁ አብይ አህመድ በቃ መሪያችንን መረጥን ኢትዮጵያ መሪዋን መርጣለች ምናምን የዛሬ 8 ዓመት አካባቢ ነው አብይ አህመድ እንደ መሪ ተደርጎ የተመረጠው። ከዛ በኋላ እየተጭበረበረ ነው በአጠቃላይ እና አማራ ክልል ላይ ወደ ቅድም ተናግሬ ያለው 160 ወረዳዎች ላይ 140 ወረዳዎች ላይ ምርጫ አልተደረገም፣ ጦርነት ነበር። ስለዚህ ፋኖ ጥሪውን አቅርቧል። በጥሪው መሰረት መንገድ ዝጉ ተብሏል። መንገድ ተዘግቷል። ዛሬ ደግሞ መንገዱ መከፈት እንዳለበት ከዛሬ ጀምሮ መንገዱ መከፈት እንዳለበት አሁንም አርበኛ ዘመነ ካሴ ተናግሯልና ከጥይት በላይ ፍርሃት በየቀኑ ደጋግሞ እየገደለን ነውና ኢትዮጵያኖች አትፍሩ ብሏቸዋል አርበኛ ዘመነ ካሴ። ያላችሁ ሁሉ በእጃችሁ ላይ የያዛችሁትን ይዛችሁ ተሳተፉ፣ ተቀላቀሉ ትግላችን ብሏል። ቴንኪው ቴዲዬ። እሺ ክብራትና ክብራን ስለነበረን ቆይታ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። በፍጹም መከባበር ላይ ተመሰረተ ጨዋ ውይይት አድርገናል። ነገ
እገባለሁ። ነገ እናወራለን። ቴምር፣ ባኒ፣ ኢወርልድ፣ አዲስ ታይምስ እና አንተነህ ነበሩ ለዛሬ። ሁላችሁንም እግዚአብሔር ያክብርልኝ፣ ጤና ይስጥልኝ። አመሰግናለን።